ለግድያ ለኔ አይመከርም፣ ለኔ አይደረግም። ግን ያው የሁሉ ማስተሳሰብ ይለያያል። የመሳሪያ ድምጽ አለ። ዝም ምንም ጎሎብኝ አይደለም ያሳደገችኝ፣ ከልጆች እኩል አድርጋ ነው ያሳደገችኝ እና በጣም አመሰግናታለሁ። የተወሰኑ ሰዎች እዛ ጋርም አሉ። ከዛ ውስጥ ግን የማውቀው ልጅ አንድ የሰፈር ልጅ ደግሞ እዛው አለ። ብዙ ቦታ በቃ ያላረኩት ነገር የለም። ንብረቶችን ሁሉ እስከመሸጥ ያለኝ ቅርሶችን እስከማንተን እስከምል ድረስ ደረስኩኝ። ሊድንልኝ አልቻለም። ያው በህይወት ተለየ። ሁኔታዬ በጣም ከባድ ነው ማለት እኔ ለአንተ ባደረኩበት ነገር በጣም ችግር ላይ ነው የወደኩት። በጣም መግባት መውጣት አልቻልኩኝም። ሰርቼ ልጄን ማሳደግ አልቻልኩም እና ስቃይ ነው ያለሁት በጣም ማለት ነው። አንተን እረዳለሁ ብዬ እኔ ተጎዳው በጣም አማራጭ የለም። ሲብስብክ እኮ ምንም ነገር ውስጥ ትገባለህ። እናት ለልጇ ብዙ ነገር መስዋዕትነት ትከፍላለች። ለልጄ ስል ምንም ነገር ውስጥ ገብቻለሁ። ዋና የምፈልገው ዋና ደህንነትና ሰላሜን ነው የምፈልገው ከምንም በላይ ማለት ነው። ያው በአንተ የመጣ ብዙ ነገሮች ስለደረሰ እኔስ ትንሽ ቀንም ቢሆን ኑሬያለሁ። ግን ልጄ ታሳዝነኛለች። ካለ አባት አሳድጌ ድጋሚ እናት ማጣት ማለት ከባድ ነው። ልጄን ማሳድግበት ትንሽ አቅም ፈተነኝ። በጣም ተቸገርኩም በጣም ማለት ነው ከምነግርህ በላይ በታት ነው። ብዙ አንዳንድ ጣል ጎረምሶችን አያለሁ። እንደምንም ብዬም እንትን እላለሁ። ግን ከዛም በኋላም ደግሞ ልጄንም ትምህርት ቤት ስልክ ወጣ እስከምትገባ ድረስ ጭንቀት ላይ ነው ያለሁት። ምንድን ነው የሚወርድ የነበረው? ሰፈር ላይ የሚውል ልጅ ነው በማታ በዛ ሰዓት። ሰዓቱ ስንት ሰዓት አካባቢ ነው? ያው ወደ 9-10 ሰዓት አካባቢ ይሆናል። ሌሊት ማለት ነው። ከ9 ወደ 10 አካባቢ ይሆናል። እኔ በዛ ሰዓት ነው ወደ ስራ መውጣው። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልን እያልኩኝ እንግዲህ አሁን የምገኝበት ቦታ ከዚህ በፊት እኔን ለማገዝ እኔን ለመደጎም ብላ እንግዲህ በብዙ መንገድ ህይወቴንም የኔን ነፃነትም እንግዲህ ያሳወጀችልኝ አንድ እህት አለች፣ እናታችንም ነች። ስለሷ እንግዲህ ብዙ ነገሮችን ማውራት አለብን። ከዛ በፊት ግን ዛሬ የተወሰነ ሰዓት እንግዲህ እዚህ ሰፈር ላይ አንዳንድ ያደረግናቸው ነገሮች ነበሩ። የተያዙ የተወሰዱ ሰዎችም አሉ። እነሱንም ለህግ አካል አሳልፈን ነው እንግዲህ አሁን እዚህ ጋር የተገኘው። ምንድን ነው ያቺን እናታችንን መርዳት፣ እሷንም ደግሞ ተገቢው የሆነውን ነገር መስጠት እንፈልጋለን። ያ የምንሰጣት ነገር ምንድን ነው? በምን አይነት መንገድ ከጎኗ እንድንቆም ትፈልጋላችሁ ውድ ቤተሰቦች? ያንንም እንግዲህ በተቻለኝ አቅም እሷን ለማስደሰት እሷን የምትፈልገውን ነገር ለማድረግ የሚያስፈልጋትንም ነገር ለመስጠት የምሞክር ይሆናል። እሷ ላይ እየደረሱ ያሉ ነገሮች አሉ። በጣም አሳቢ የሆነ ነገር ስላለ ያን ነገር አሁንም እንደነገርኳችሁ እንግዲህ የተወሰኑ ወጣቶችን ለህግ አካል አሳልፈን ሰጥተን የተነሳ ነው። ይሄ ማለት በጣም ከባድ የሆኑ ወይም ደግሞ ለእሷ አሳሳቢ የሆኑ ነገሩ አለ። ስለዚህ እነዛን አሳሳቢ የሆኑ ነገሮችን በምን መንገድ ነው መቅረፍ የምንችለው? ከዚህ እነሱን በማውጣት ነውና እንግዲህ ከእግዚአብሔር እርዳታ ጋር እነሱን ከዚህ ወስጄ የት ልወስዳቸው እችላለሁ? ምን አይነት ቦታ ላይ ላስቀምጣቸው እችላለሁ? እነሱን በምን አይነት መንገድ ልደግፍ እችላለሁ የሚለው ነገር አብራችሁ ሆናችሁ የምትከታተሉ ይሆናል። ይሄን ቪዲዮ እንግዲህ ዛሬ የምቀርጸው የተወሰኑ ስራዎች ነበሩብኝ። ያው ከነዛ ስራ በኋላ ተቻኩለን መተን ነው እየሰራን ያለ ነው። ግዴታ መሰራት ስላለበት ግዴታ ይሄንንም ቪዲዮ ደግሞ ደስታ ማለት የማዘር ደስታ የሚያስደስታችሁ ሰዎች ለእናንተ ተብሎ የተቀረጸ ነው። የሆነ እንግዲህ አስተካክዬ በስኬጁል መሰረት ለእናንተ መለቅላችሁ ይሆናል። እስከዛ ድረስ ግን ውድ ቤተሰቦቼ ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጣችሁልኝ። በብዙ መንገድ ከጎን የምትሆኑ ሰዎች ስላላችሁ እባካችሁን እንግዲህ ኮመንት ላይ ተገቢ የሆነውን አስተያየት እያስቀመጣችሁልኝ ለእኔ የሚረዳኝ ከጎን የምትሆኑበትን አስተያየት እያስቀመጣችሁልኝ፣ በመቀጠልም ደግሞ ለዚህ ቻናል አዲስ የሆናችሁ ካላችሁ ሼር እያደረጋችሁ ለብዙ እንዲዳረስ ያደረጋችሁ፣ መጀመሪያ ደግሞ እናንተ ሰብስክራይብ ማድረጋችሁን ሳትረሱ ነው ማለት ነው። ከጎኔ እንደምትሆኑ እፈልጋለሁ። ቀጥታ እንግዲህ ወደ ቤት የምገባ ይሆናል። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው በእናንተም ጥያቄ መሰረት ብዙ ነገሮችን ኮመንት ላይ ያስቀምጣችሁልን ነበር። አንተን ህይወትን የመቀየሩን ወይም ደግሞ አንተ ማስረጃዎችን የማሰባሰብ ስለ አንተ ቤት ወይም ደግሞ ቤትክ ውስጥ በእንደዚህ አይነት ሰዓት የገባ ነገር አለ ብላ ነገሮችን ወደ ህይወት ውስጥ የማስተካከሉን ነገር የተጠቀመች ወይም ደግሞ ተርኒንግ ፖይንቱን ያሳየች እናት አለች። ለእሷም የሆነ ነገር መደረግ አለበት ለምትሉን ሰዎች በሙሉ እንግዲህ ዛሬ ምላሽ ይዤላችሁ መጥቻለሁ። ያው የአቅማችንን የሆነ ነገር ለማድረግ እየሞከርን እንገኛለን። ሜቢ እናንተ ካሰባችሁት ወይም ደግሞ ከታሰበው ልክ ትልቅ ነገር ላይሆን ይችላል። ግን ያው ካለን አካባቢያችን ላይም እንግዲህ ካሉት ሰዎች አንጻር መደረግ የሚቻለውን ነገር ነው እንግዲህ ለማድረግ እየሞከርን ያለ ነው። ያም ምንድን ነው
በኋላ ላይ በሰፊው የምናወራበት ይሆናል። ግን እስቲ ማሚ ማነች? ስለ እሷ በጥልቀት እንግዲህ እያወራን ስለ ባክግራውንዱ፣ ስለ ህይወታቸው፣ ስለ ትዳራቸው፣ ስለ ልጇን ቢሆን አንዳንድ ነገሮችን እናወራለን። በዛም መሰረት እንግዲህ የሚፈጠሩትን ነገሮች ተገቢ በሆነ መንገድ ለእናንተ ማስተላለፍ ይሆናል። ከዛ በፊት ግን እናንተ ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁንም ደግሞ እንደዚሁ ኮመንት ላይ ያስቀመጣችሁልኝ እያየው እንግዲህ ያው ዛሬ የማደርጋቸው ነገሮች እናንተ ኮመንት ላይ ከምታስቀምጡልኝ ከማየት ከማንበብ የተነሳ ነውና ለብዙ ነገር እንደምትደግፉኝ ከጎኔ እንደምትቆሙ ተስፋ አድርጋለሁ። እስቲ ሁኔታዬ በጣም ከባድ ነው ማለት እኔ ለአንተ ባደረግኩበት ነገር በጣም ችግር ላይ ነው የወደቅኩት። በጣም መግባት መውጣት አልቻልኩኝም። ሰርቼ ልጄን ማሳደግ አልቻልኩም እና ስቃይ ነው ያለሁት በጣም ማለት ነው። አንተን እረዳለሁ ብዬ እኔ የተጎዳው በጣም እና ይሄ ነው በጣም እኔ እየከበደኝ ነው። በጣም ከብዶኝ ያው ውድ ቤተሰቦቼ እንግዲህ ማሚ ነበረች ደውላ አንዳንድ ነገሮችን በአስቸኳይም እንደምትፈልገኝ ነግራኝ ነበርና ያለውበት ሁኔታ ታውቁታላችሁ መቼም በጣም አጣብቂኝ ውስጥ ነው ያለሁት። እንደ ልቤ መንቀሳቀስ የፈለኩትን ነገር ማድረግ የምንችልበት አይነት ሁኔታ ላይ አይደለሁም። ለዛም ነው ዛሬ ግን ባለችኝ ሰዓት አስተካክዬ ሁሉንም ነገር እንትን ብዬ እንደውም እኔ የኔ ሀሳብ የነበረው ከእናቴ ጋር መጥቼ ላውራሽ ምናምን ነበርና ከጓደኛዬ ልዑል ጋርም እንግዲህ ከዚህ በፊት መጥቶ ከአንቺ ጋር አንዳንድ ነገሮችን አውርቶሽ የሄደው ጋዜጠኛ ማለት ነው ትንሽ ጥሩ ሁኔታ ላይ አይደለንም እንጂ ሁላችንም አንድ ላይ ሰብሰብ ብለን መተን የማውራት ጉዳይ ነውና እውነቱን ለመናገር ትላንትና ገና ነው እኔና ወንድሜ ልዑልም እርቅ የፈጸምነውና ላይክ በዚህ ሳምንት ውስጥ ስለሆነ የታረቅነው ምንም ብዙም እንትን ያልኩት ነገር አልነበረም። ስለሚፈጠሩት ነገሮች ዛሬ ካሳ የሚሆን ነገር ሊኖር ይችላል እንደ ፈጣሪ ፍቃድ። ግን እንደው እስቲ ከዛ በፊት እስቲ ስለ አስተዳደግሽ እናውራ። አስተዳደጌ በጣም ጥሩ ነበረ። ህይወቴ መስራት ያው በቤተሰብ ላይ ነበርኩኝ። ከቤተሰብ ላይ ነው ወደ ትዳር የገባሁት። ትዳር ላይም በጣም ጥሩ ህይወት ነበር ብኖረው። የቤት እመቤት ሆኜ ጥሩ ህይወት ነበር እየኖርኩ ያለሁት። እሺ እስቲ ነው ወደ ትዳር ህይወት ከገባሽ በኋላ እንዴት ነበር የትዳር ህይወታችሁ ከባለቤትሽ ጋር? ከባድ ነው እንዲህ ብዬ መግለጽ በጣም ይከብዳል። ማለት እንትኑ በጣም ጥሩ ህይወት እየኖርኩኝ በመሀል ባለቤቴ ትንሽ ታመመ። ውጣ ወርድ በጣም በዛ። ብዙ ቦታ በቃ ያላረኩት ነገር የለም። ንብረቶችን ሁሉ እስከመሸጥ ያለኝ ቅርሶችን እስከማንተን እስከምል ድረስ ደረስኩኝ። ሊድንልኝ አልቻለም። ያው በህይወት ተለየ። ልጄን ማሳደግበት ትንሽ አቅም ፈተነኝ። በጣም ተቸገርኩኝ በጣም ማለት ነው ከምነግርክ በላይ እና ብቻ ይከብዳል በጣም። እንደው ባለቤትሽ በምን አይነት ስራ ላይ ነበር ተሰማርተው የሚሰራው? ነጋዴ ነበር። ኦኬ። እና ታዲያ ማለት የሱ የቢዝነስ ህይወት ወይም ደግሞ የንግድ ህይወቱ አሪፍ ነበር እያልሽ ነውና ታዲያ አሁን ያላችሁበት ሁኔታ ትንሽ እንዴት ነው? የህይወት ውጣ ውረድ አለና እንደው እስቲ እንዴት ነው በምን አይነት ፈተና ውስጥ ብታልፉ ነው ወደዚህ አይነት ህይወት ውስጥ ልትገቡ ይቻላችሁት? ወይንስ ምን አይነት ፈተና ቢገጥማችሁ? ያው ነጋዴ ነበር እንደነገርኩ በጣም ጥሩ ነጋዴ ነበረ። ጥሩ ህይወት ነበረኝ። ያው ከሰረ፣ በጣም ታመመም፣ በቃ ምን ፈተነው። ያው በህይወት ከተለየ በኋላ እኔ በጣም ተቸገርኩኝ። አንድ ልጅ አለችኝ። በጣም ችግር ላይ ወደቅኩኝ። እሷም በቃ ጥሩ ህይወት በእድሜዋም ትንሽ ቢሆን ጥሩ ነገር አይታ ያደገች ልጅ ናት። ያ ነገር ትንሽ ፈትኖኛል። ባለቤትሽ አሁን በህይወት የለም ነው? የለም፣ በሞት ተለይቶኛል። ነፍስ ይማር እንላለን። እና ገጥሞታል ባልሽኝ ህመም ምክንያት ነው ህይወቱ ያለፈው ወይስ? ያው በታሞ ጸበልም ገባው፣ ሕክምናም አደረኩኝ። በጣም ብዙ ነገር አድርጌያለሁ። ያለኝ ቅርሶችን እስከመሸጥ ድረስ ማለት ነው። ያዝነው ገንዘብ ጨርሰን ብዙ ፈተና ላይ ወድቀናል። እንደው ግን ታዲያ ባለቤትሽ ካረፈ በኋላ እንደነገርሽኝ ከሆነ የደህና ቤተሰብ ልጅ ነኝ ብለሽኛል። ያንን የመሰለ ወይም ደግሞ እንግዲህ ደህና ቤተሰብ ልጅ ሲባል ያው እናውቀዋለን፣ አሪፍ የሆነ ነገር የመኖር አለ። ከዛ ደግሞ እንግዲህ ቀጥታ ወደ የቤት እመቤትነት ነው የመጣሽውና እንደው ከቤት እመቤትነት ወርዶ ስራውን እየናኩኝ አይደለም፣ ግን
እንደው ምንም አይነት ስራ ሰርቶ የማያውቅ ሰው በአንዴው የጽዳትን ስራ ከተማን የማጽዳት ስራ በጣም ከባድ እና ትልቅ ክብር የሚያስፈልገው ስራ እንደሆነ አውቃለሁ። ግን ደግሞ በሌሊት ወጥቶ ያንን ስራ የመስራት ምን ማለት ከባድ ነገሮችን እንዴት ተቋቋምሽው? ያው አማራጭ የለም። ሲብስብክ እኮ ምንም ነገር ውስጥ ትገባለህ። እናት ለልጇ ብዙ ነገር መስዋዕትነት ትከፍላለች። ለልጄ ስል ምንም ነገር ውስጥ ገብቻለሁ። ማለት ሰው ይንቀው ጽዳት ላይ ነው የምሰራው፣ የሌሊት ጽዳት ነው የምሰራው። ሰው ቢንቀውም ሰው እንትን ቢለው እኛ ገቢያችን ደሞዛችንም ደህና ነው። አንዳንድ በወር ደግሞ የሚታሰብልን አለ። ወደ ሳሙና ነገሮች አንዳንድ ነገሮች ይድጎማለን። እሱ ይጠቅመኛል። እሱን እየሰራው ነው። እንዴት ነው ማለት ከዛ በፊት ሌላ የሞከርሽው ነገር አለ ነው ማለት ያልገባውበት ነገር የለም ስላልሽ? ካፌ ላይም ትንሽ ሰርቼ ነበር። ከዛ በኋላ እስቲ ያው ሰላም እንዴት ነሽ? ደህና ነኝ። ያው እንግዲህ ከእናትሽ ጋር በተደጋጋሚ ተገናኝተናል። ከዚህ በፊትም እኔ አልነበርኩም እንግዲህ የመጣሁት ላገኝሽም አልቻልኩም እና እንደው እስቲ የስንተኛ ክፍል ተማሪ ነሽ? 10ኛ። ስምሽን እስቲ ማን ልበል? ቤተልሔም ይባላል። እሺ እንግዲህ ቤተልሔም ትምህርት አሪፍ ነው? አሪፍ። እስቲ እንደው እናትሽ በጣም ጠንካራና ጀግና እናት ነው ያለችሽ እና እስቲ ስለ እናትሽ ስለ አንቺም እስቲ ስለ አስተዳደግሽ ካየሻቸው ነገር የ10ኛ ክፍል ተማሪ ማለት እንግዲህ ቀላል በሚባል ደረጃ አይደለም ማለት ወይም ደግሞ በቀላል ሁኔታ ውስጥ አይደለም 10ኛ ክፍል የሚደረሰው። ለዛውም እናት ብቻዋን ስታሳድግ በጣም ብዙ ውጣ ውረዶች አሉና እስቲ በነዛ ውጣ ውረዶች የነበሩትን ነገሮች እነዛን ሁሉ ነገር አሳልፋ 10ኛ ክፍል አድርሳሻለች እና እስቲ ስላስተዳደግሽ ያለውን ነገር አውሪ። እናቴ አትፍሪ፣ ፈታ ብለሽ አውሪ። እሺ እሺ። እናቴ ምንም ጎሎብኝ አይደለም ያሳደገችኝ፣ ከልጆች እኩል አድርጋ ነው ያሳደገችኝ እና በጣም አመሰግናታለሁ። እሺ አይዞሽ፣ እኔ እንድታለቅሽ እኮ አይደለም እና ደግሞ እንደዚህ ጠንካራ ሆና ያሳደገችሽ እናትሽን በማልቀስ አይደለም ልትከሻት የሚገባው። ጠንካራ ሆነሽ ከሷ በላይ ጠንክረሻት ነው ብዙ ነገሮችን ሰርተሽ እሷን መካስ የምትችይውና እሺ እንግዲህ ያው ይህን ጥያቄ ልለፈውና እንዴት ነው እስቲ ከአንቺ ከጓደኞችሽ ጋር ያለሽ? የምፈልገው በቻልኩት አቅም እናቴ ማገዝ፣ እናቴ ማስደሰት ነው እና ብዙ ጊዜ ከልጆች ጋር ምንም ጊዜ አላሳልፍም። ማለት ለእናቴ የሆነ ነገር ባረግላት ደስ ይለኛል። እስቲ እንደው ቢሆንልሽና አድገሽ ለእናትሽ ማድረግ የምትፈልጊው ነገር ስታድጊም የምታሳኪውን ብትነግሪኝ ምን ማድረግ ትፈልጊያለሽ ለእናትሽ? በጣም ብዙ ነገር እንደነገርኩ እናቴ ምንም ሳይጎልብኝ እሷ ተቸግራ እኔን እያጠገበች ነው ያሳደገችኝ እና በጣም ብዙ ነገር ማድረግ እፈልጋለሁ። ያው እንደ ቤተሰቦች እንግዲህ ትንሽ ልብ የሚነካ ነገር ነው ያለው። ግን ያው ማወቅም ያለብን ነገር ማለት ለቤተሰብ ከልጅ በላይ አሪፉን ነገር ወይም ደግሞ ምርጥ የሚባለውን ነገር የሚያስብ ሰው ይኖራል ብዬ አላስብም። ምክንያቱም መልካም የሚባለውን ወይም ደግሞ ጥሩ የሚባለውን ነገር ለቤተሰብ ልጅ ለእናቱ ማድረግ የሚፈልገው ነገር ነውና የሚሉ ነገሮችን ተናግራለች። ማለት ማንኛውም ልጅ ለእናት ለአባቱ ማድረግ ቢሆንለት ቢያደርግ ደስ የሚለው ነውና እንደ ፈጣሪ ፍቃድ ደግሞ እንግዲህ እስቲ ፈጣሪ የሚያደርጋቸው ነገሮች የምናይ ይሆናል። እንደው እስቲ ግማሚ አሁን ያለሽበት ሁኔታ ከባድ የሆነብሽ እንደሆነ ወይም ደግሞ አንዳንድ ሰዎች ሊያስቸግሩሽ እየሞከሩ እንደሆነ በዚህኛው ስራ መቀጠል እንደማትችይ አሳውቀሽኛልና እስቲ እነሱ መደረግ ያለባቸውን ነገሮች እኛም እያደረግን እንገኛለን። ለዛም ነው ዋነኛ ዛሬ የመጣንበት ጉዳይና እንደው እስቲ ይሄ የክራይ ህይወትም አንዳንድ ነገሮችም ከባድ ናቸውና እስቲ ስለ ቤቱ ወደፊትስ መኖር የምትፈልጊው ወይም ደግሞ ጥሩ ስራ ቢከፈትልሽ ሰርቼ
ስለውጥ ማድረግ የምፈልገው ነገር ይሄ ነው የምትይ ነገር አለ? ዋና የምፈልገው ዋና ደህንነትና ሰላሜን ነው የምፈልገው ከምንም በላይ ማለት ነው። ያው በአንተ የመጣ ብዙ ነገሮች ስለደረሰብኝ እና ሳላመሰግን ደግሞ ማላልፈው ነገር አሁን መተክ የወደቁበት ልታይ እንትን ስላልክ በጣም አመሰግናለሁ እና በጣም እግዚአብሔር ይስጥልኝ። እና አሁን በጣም ችግር ላይ ነኝ ያለሁት በጣም ማለት ነው ከመናገር በላይ በጣም ችግር ላይ ነው በጣም ማለት ነው። ልጄም አሁን የጓደኛዋን ጫማ ታያለች፣ የጓደኛ ብዙ ነገሮች ታያለች። 10ኛ ክፍል ደግሞ ከባድ ነው በአሁኑ ሰዓት የሰውን እየተያየክ የምትኖርበት ነው። ያ ደግሞ እየፈተነኝ ነው በጣም ከአቅም በላይ ማለት ነው። ልጄ ተጎድታ የሰውን እያየች እንትን ልትል አልፈልግም። እግዚአብሔር አስተካክሎልኝ የራሴ ነገር የሆነ ነገር ቢመቻችልኝ ደስ ይለኛል። እግዚአብሔር አስተካክሎ ማለት ነው። የበፊት ታሪኬ ቢመለስ ደስ ይለኛል። የበፊት ታሪክሽ ውስጥ ለምሳሌ ይሄ ቀርቷል የምትይው ለምሳሌ ከባለቤትሽ እልፈት ህይወት ውጪ ሌላ እስኪ ይሄ ቢመለስና ይሄ ቢሆን በእንደዚህ አይነት መልኩ ህይወቴ ሰላም የማገኝ ይመስለኛል። ብዙ ነገር በጣም ብዙ ነገር። አሁን ክራይ ቤት ነው ያለሁት። ያው እንደምታዩት ቤቱ ያው ለሱ አይምሮ እያልኩ አንዳንድ ነገሩን አስተካክላለሁ እንጂ በጣም ችግር ላይ ነው ያለሁት። የሰው ቤት ነው ተቀጥንተን ክራይ ያለሁት እና እሱ በጣም ይፈትናል። ትንሽ ከልጅ ጋር ይከብዳል፣ ኑሮ በጣም ይከብዳል። እንግዲህ ይቅርታ መጠየቅ ይኖርብኝ አይኖርብኝ አላውቀውም እና ሜቢ አንቺንም ጀግንነት በዛ ማውራት ስለፈለግኩኝ ሊሆን ይችላል እና ባለቤትሽ ህይወቱ ያለፈበት ጊዜ እንግዲህ ያው ትንሽ እንደቆየ ግልጽ ነው እና አሁንም ያለሽበት እድሜ በጣም ገና ነሽ እና እንደ ውስቲ ባለቤትሽ ካረፈ በኋላ ትዳር የመመስረት ይህንን ከባድ ህይወት እንግዲህ ብቻሽን ሳይሆን የትዳር ወይም ደግሞ የህይወት አጋር የመፈለግ ወይም ደግሞ እንደዚህ አይነት ነገሩን አስበሽ ወጣቂ? አላሰብኩትም። ለምን የእሱ መልካምነት የእሱ ጥሩነት እንደዚህ ነገር ላይ ያሳስበኝ አልቻለም። ሁለት ልጅ ያለች አይምሮ ይነካል። የኔንነት ሳይሆን እንደ ልጄ ስል ምንም ነገርን አስቀርቼ ለልጄ ስል ነው እንጂ ችግሩም ወደ እሱ አያሳስበኝም በአሁኑ ሰዓት። እስቲ ቤቲ አንቺ ልጠይቅሽ እና እናትሽ ትዳር ብትመሰረት ሌላ ህይወት ይኖራት አንቺ ምን ታስቢያለሽ? እሷን ደስተኛ ካረጋት ምንም ችግር የለውም። እሺ እንግዲህ ያው እንደዚህ አይነት ነገሮች ሲታዩ ያው ብዙ መነሳት ያለባቸው ወይም ወደኋላ የሚመልሱ ነገሮች አሉና እስቲ እንደው የባለቤትሽ ቤተሰቦች ማለት እንዴት ነው? አሁን ይደግፏችኋል? የሚያግዟችሁ ነገር አለ? አሁን ከማየው ነገር አንፃር ምንም ማንም ሰው ከጎንሽ ያለ እየመሰለኝ ስላልሆነ ነውና እንደው እስቲ በአንቺም በኩል ያሉት ቤተሰቦች? ማንም አይደግፈንም። ማንም አንተ ሲኖርክና ሳይኖርክ አንድ አይደለም። ማንም ማለት ነው ሲቸግርክ ማንም የቀረበክ ሁሉ ይርቃል እና ማንም ይደግፈኝ የለም። ማንም ማለት ነው ከእግዚአብሔር ውጭ ማንም ይደግፈኝም ያየኝም የለም እና ያ የነሱ ለራሱ እኔ ልጄን ጥሩ ደረጃ አድርሼ ራሴ ተለውጬ ማሳየት ነው የምፈልገው። እሺ እንግዲህ ያው ምን አይነት መገጣጠም ነው ውድ ቤተሰቦቼ ማለት ዛሬ እኛን ከጎናችን ሆኖ መደገፍ የሚፈልጉ ሰዎች አንዳንድ ሀሳቦችን አቅርበውልን ነበር። እናም እንግዲህ ማሚን መርዳት ባለብን መንገድ ማገዝ ባለብን መንገድ የምናግዝበት ሁኔታ ውስጥ ነው ያለነው። ግን ደግሞ እስቲ ዛሬም እኔም የሆነ የደረስኩበት ነገር አለ። ከዛም በኋላ እስቲ ከማሚ እናጣራና እኔም የምሰጠውን መልስ አብረን የምንሰማ ይሆናል። እስቲ ማሚ በጣም እየጨነቀኝ ያለ ነገር አለ ብለሽ ነበርና ምንድን ነው እሷ የሚያስጨንቅሽ? ያው እየጨነቀኝ ያለው የህይወቴ ጉዳይ ነው፣ የኔም የልጄም። የኔስ ትንሽ ቀንም ቢሆን ኖሬያለሁ፣ ግን ልጄ ታሳዝነኛለች። ካለ አባት አሳድጌ ድጋሚ እናት ማጣት ማለት ከባድ ነው። ለአንተ ከረዳው ጀምሮ መውጣትም መግባትም እየተሳቀቅኩ ነው የምገባው። በጣም ፍራቻ ላይ ነኝ ያለሁት። ለምን ለስራዬ ሌሊት ስወጣ የተበታትነው ብዙ አንዳንድ ጣል ጎረምሶችን አያለሁ። እንደምንም ብዬም እንትን እላለሁ። ግን ከዛም በኋላም ደግሞ ልጄንም ትምህርት ቤት ስልክ ወጣ እስከምትገባ ድረስ ጭንቀት ላይ ነው ያለሁት። ከአሁን ምን ደረሰባት፣ እኔ ላይስ ምን ደረሰ?
ዘግቼ ማመን አልችልም ቤቴን። እና አንዳንድ ደግሞ እንዲህ በደህና ሰዓት እንትን ያልኳቸው ሰዎች አሉ። እነሱ ናቸው እንደውም እግዚአብሔር በአንዱ ቢበድለው በአንዱ ደግሞ ትንሽ እንትን ይላል። እነሱ ተጠንቀቂ እንዲህ ብለው ሰምተናል ጭምጭምታ። እነዛ ካሉኝ በኋላ እንደውም ያው ቢነግሩኝም ለእኔ መልካም ቢሆንም የባሰ ጭንቀት ለቁብኛል እና ሊገሉኝ እንደሚያስቡ ነው የተነገረኝ። መልካም በሰራሁበት ለግድያ ለእኔ አይመከርም፣ ለእኔ አይደረግም። ግን ያው የሁሉም አስተሳሰብ ይለያያል እና በዛ በጣም ይከብዳል። ጭንቅ ሆኖብኛል በጣም ማለት ነው። የልጄ ነገር አብዛኛው አሳሳቢ ሆኗል። ለምን ልጅ ናት፣ ብዙ ነገር የሚጠብቃ ልጅ ናት እና እሱ በጣም ከባድ ላይ ነኝ ያለሁት አሁን። እናም ይሄን ነገር እንግዲህ አጣርቼም በራሴ በኩል ትንሽ የደረስኩባቸው ውሳኔዎች አሉ። ከነዛ ውስጥም አንዱ ምንድን ነው ለምትሉኝ አካባቢ ላይ ማሚን ለማጥፋት ወይም ደግሞ እሷ ላይ እንግዲህ እኔን ከረዳችን በኋላ ጥቃት ለማድረስ እየሞከሩ ያሉ ሰዎች አሉ። እነዛም ሰዎች እንግዲህ በተቻላቸው አገር በተቻላቸው ፍጥነት መደረግ ያለበት ነገር ከማድረግ ወደኋላ እያሉ አይደለም እና አካባቢው ላይ የራሴን ሰዎች ልክ እንግዲህ እንደ አጋጣሚ ሆነ ሴታፓችን ውስጥ ወድቋሉ። 3 ወጣቶችን ይዘን እንግዲህ ለህግ አካል አሳልፈን ሰጥተናል። እነዛም ሰዎች ሙሉ ለሙሉ የማን ሰዎች እንደሆኑ የሚታወቅ ነገር ነውና እነሱን ኢንተርቪው ማድረግ ምንም ተገቢ ስላልሆነ ተገቢውን ቅጣት ሰጥተናቸው ለህግ አካል አሳልፈን ሰጥተናል ማለት ነው። ውድ ቤተሰቦቼ ዛሬ ያው እነሱን ማስደሰት ስለሆነ የምፈልገው እስቲ ልብሳቸውን እንዲቀይሩ አድርገን ከዛ በኋላ የት ነው የምንሄደው የት ነው የምንገናኘው የሚለውን ነገር ቢሮ ሆነን የምንጨርስ ይሆናል። ውድ ቤተሰቦቼ ለዚህ ቻናል አዲስ ሆናችሁ ካላችሁ አትቸኩልበኝ። ውድ ቤተሰቦቼ ለዚህ ቻናል አዲስ ሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙሃን እንዲደረስ ይህን ቻናል ሼር እያደረጋችሁ እንድትተባበሩኝ እፈልጋለሁ። ከኔ ጋር ቆዩ። ዛሬ ይሄንን ቪዲዮ መስራትም ሆነ አንድ ወንድሜን ካለበት ቦታ ድረስ እንግዲህ የምታውቁት ሰው ነው፣ አዲስ አይደለም፣ አስጨንቄው እዚህ እንዲመጣ አድርጌያለሁ። እሱም ደግሞ እንግዲህ በራሱ በኩል ይዞት የመጣውን ሀሳብ ልነግራችሁ አልችልም። ቢኮዝ እኔ እዚህ ካለሁበት ሁኔታ አንጻር ምንም ነገር ሊያስደስተኝ የሚችል አይነት ሁኔታ ውስጥ አይደለም ያለሁት፣ የምታውቁት ነገር ነው። ምክንያቱም ማንም ሰው ራሱ ያለበትን ውጥረት ራሱ ያለበትን ጣጣ ነው እንጂ የሚያስበው ማንም ሰው ምን አገኘ ምንም ሆነ ምንም የሚያስጨንቅበት አይነት ሁኔታ ላይ አይደለም። ግን ደግሞ እንደዛም እየተባለ ባለበት ሁኔታ ውስጥ ምንድን ነው አንድ ሰው የእናንተን ህይወት ማዳን ከቻለ እናንተ የተጨነቃችሁበትን እናንተ ማድረግ የከበዳችሁን ነገር አንድ ማንም ሊገምተው ሊያስበው የማይችል አይነት ሰው መጥቶ ህይወታችሁን መታደግ ከቻለ የማይታወቀውን ማለት ማንም ሰው ሊገምተውን አይነት ወንጀል ማስረጃ ይዞላችሁ ከመጣ ምን አይነት ስሜት ሊሰማችሁ እንደሚችል ያው መገመት አይከብድምና ያው እንግዲህ ዛሬ በዛ ዙሪያ ላይ ልናወራ ነው። ስለማን እያወራው ሊሆን ማለት ስለማን ወይም ደግሞ ስለምን አይነት ጉዳይ እያወራው ሊሆን እንደሚችል እናንተ የምትገምቱ ይመስለኛል። እሺ ወይ አቤላ እንዴት ነህ? እንዴት ነህ? ሰላም ነው? ጀግ ነው። ዛሬ በእርግጠኝነት ብዙዎች በእኔ ቀንተዋል። ምክንያቱም እኔ ከአንተ ጋር በአካል አንተ ላይ ሆኜ እና ቅድም እንዳላችሁ ምናልባት እሱ እኔ እዚህ ቦታ ላይ የመጣሁት ማለት እሱ እኛ ዛሬ በስቱዲያቸው ነው የሚገኘው፣ እነሱ ስቱዲዮ ውስጥ ነው ያለሁት። ይሄም በስቱዲዮ ውስጥ ያደረግነው እንግዲህ አንደኛ ከክብር አንጻር ነው፣ አክብረን የመጣ ነው። እኔ እሱ ወደ እኛ ቢሮ ወይም ደግሞ እኔ ወዳለሁበት እንዲመጣ አልፈቅድም። ምክንያቱም እኔ ከዚህም በላይ ይገባዋል። በዚህ ሰዓት ያለን ጀግ ነው። እንግዲህ ብዙዎቻችሁ ተጨንቃችሁ እንደነበረ ታውቃላችሁ። ብዙዎቻችሁ ከጀርባ ያለውን ነገር ታውቃላችሁ። ግን ደግሞ ምን እየተከናወነበት ምን እየተካሄደበት እንደሆነም ታውቃላችሁ። ግን በስተመጨረሻም ዛሬ ይህንን አይተናል። እግዚአብሔር የተመሰገነ ይሁን እና ያያን በማሰብ ለዚህ ጀግና በቦታው ባለበት ቦታ ነው የሚመጣው ብዬ ዛሬ በስቱዲያችሁ ተገኝቻለሁ ማለት ነው። አቤላ ያው በጣም አመሰግናለሁ። ማለት እንደዚህ አይነት ሙገሳ እንኳን ያው ይገባኛል ብዬ አላስብም። ግን ምንድነው አንተ እንደዚህ አይነት ወንድማዊ አይነት ፍቅር ማሳየት አሁን ካለውበት ሁኔታ አንጻር ሰው ምን አይነት አስተሳሰብ ብዙ ሰዎች ምን አይነት ነገር እየገመቱ እንዳለ በሚታወቅበት ሰዓት ወንጀለኛ በመባልበት ሰዓት እንደዚህ አይነት የወንድማዊነት ክብር ካንተ ማግኘቴ የእውነት ታላቅ ክብር ይሰማኛል። እስቲ እነሱ እስኪመጡ ድረስ እኔና እሺ ማውራት ያለብንን ነገር እናውራና ለነሱ ምን ይሻላቸዋል፣ ለነሱ ምን ጥሩ ነገር ልታዘጋጅልኝ ትችላለህ የሚለውን ነገር እስቲ በሰፊው ብናወራበት። እሺ አቤላ፣ ግን ያው እዚሁ ጋር ምንድነው
ሁሌም የምለው ነገር አለ ማለት ከዚህ በፊት ከነ ልዑል ጋር በተለያዩ መንገዶች ላይ እኔ የምሰራበት ይታወቃል እና ሁሌም እግዚአብሔር የተመሰገነ ይሁን እንደናንተ አይነት ሰዎችን እንዲበዙ በአንድም በሌላም በተዘዋዋሪም እንዲበረታቱ ሌላ እንደናንተ አይነት እንደናቢን እንደነልዑል እንደነዘሌ አይነት ብቻ ሳይሆን ሌላም ሰው እንዲበዛ የተለያዩ ብርታቶችን ድጋፎችን ከካምፓኒዎች ጋር እያመቻችሁ እስከ ዛሬው አላሳፈሩኝም። ካምፓኒዎችም እግዚአብሔር ይመስገን። ብዙዎቻችን በተለይ እግዚአብሔር ያስቀመጠልን ነገር አለና ከዛ ውጪ ካስቀመጠልን ውጪ ምንም መሆን አልችልም እና ከእናንተ እኔ ትህትናን ተምሬያለሁ። አሁን እንደዚህ ይሄ ነገር አይገባኝም ምናምን እያልክ ነው፣ ግን አንተ ከዚህም በላይ ይገባሃል። አቤል ጀግናችን፣ የዘመኑ ጀግናችን ብያለሁ። በማንሰብ በኦዲየንሶች ስም ብዙዎቻችሁ እየደወላችሁ ከኔ ጋር ቀጥታ ኮንታክት እያደረጋችሁ ያው ብዙ ነገር አውርተናል። ማታም ጠዋትም ደውላችሁልኝ ጭንቀታችሁን ስጋታችሁን ለእኔ ያካፍላችሁኛል እና እንግዲህ በእናንተ ስም ሆኜ በእናንተ ቦታ ሆኜ እናንተ ልክዬ አቤልን ጀግናው ብዬላችኋለሁ እና ወደዛ ስንመጣ ምንድነው ከአቤል ጋር የተነጋገር ነው። ሁሌም እንደተለመደው እንግዲህ ከዚህ በፊት ታሪኩን የቀየሩ ሰዎች አሉ፣ የአንተን ህይወት ያተረፉ ሰዎች አሉ እና ለእነሱ ሰዎች እየደወሉ ብዙ ሰው የሆነ ነገር ማድረግ ይፈልጋል፣ እነሱ ሰዎች ማግኘት ይፈልጋል፣ ኦር ደግሞ እርዳታ ከሆነ መርዳት ይፈልጋል እና ዛሬ እንግዲህ የልባችሁ ሊደርስ ነው ማለት ነው። እሱን እናሳካዋለን ዛሬ። እሱን የሚያሳካ ነው ምንድነው ከእኔም የሚጠበቀውን ከካምፓኒውም የሚጠበቀውን በነዛ ሶስቱ ሰዎች እርዳታ ነው እንግዲህ አሁን እዚህ ጋር ያለውን ነገር እያደረግን ያለ ነው። እኔና አንተ ማለት ያሰብነው ነገር ቢሆንም እነሱ ደግሞ እንግዲህ ኤቭሪቲንግ ነገሩን እኛ ከቨር እናደርጋለን። አንተ ከምትሰራበት ድርጅት ጋርም እንግዲህ አንድ ላይ በመቀናጀት እንደዚህ አይነት መልካም ስራ የሰሩት ወንድም እህቶችን እንግዲህ ሳላመሰግን ማለፍ አልፈልግም እና ስማችሁን ብጠቅስ በጣም ደስ ይለኛል። ከእሺ ጋር እንግዲህ በተደጋጋሚ አውርተንበታል። ያው እሱም እንግዲህ ያስረዳኝ ነገር ምንድነው እነሱ ስማቸው እንዲጠቀስ አይፈልጉም ብሎኛል። ያው ስማችሁ እንዲጠቀስ ካልፈለጋችሁ ስለምታውቁት እግዚአብሔር ያክብርልን፣ እናመሰግናለን። ለዚህ ስራ ወይም ደግሞ እናታችን ለምታገኘው ነገር ወይም ደግሞ ለስኬቱ እንግዲህ እናንተ ወይም ደግሞ እናንተ የምታደርጉት ትልቅ ተጽዕኖ የፈጠረ ነገር ነውና እግዚአብሔር ያክብርልን እላለሁ። እስቲ ለማዘር ምን አይነት ነገር አዘጋጅታችኋል? እንግዲህ እዚህ ጋር በመጀመሪያ ይዤላት ከመጣሁት ነገር ካምፓኒውን በጣም አመሰግናለሁ። የምር ያደረገልኝ ከልብ ነው የማመሰግነው። ካምፓኒያችን ማለት ሁሌም አሳፍሮኝ አያውቅም። እግዚአብሔር የተመሰገነ ይሁን። ከዚህ በፊት ያልነበረ በጣም ትልቅ እገዛ ነው ያደረገው። ምንድነው ታውቃለህ? ማንም ሰው በእናንተ ዙሪያ ተጨንቋልና ይሄ ጭንቀት ደግሞ ከዚህም በላይ ነውና ህይወት ማትረፍ ነው ወዘተ ምናምን ነገርና ትልቅ ነገር ነው ያደረገልኝ። በጣም አመሰግናለሁ። ዲያስፖራዎቹም የነሱም ጥያቄ ሶስቱም በጣም አሪፍ ነገር ነው ይዘው የመጡት የነበረውና ምንድነው የተደረገላቸው መሰለ ምንድነው በጣም ቦታው ከዚህ በፊት ይዤ የመጣሁት አለ በፒያሳ በተለያዩ ቦታዎች ላይ ማለት ነው። ይህ ሎኬሽን ሳር ቤት ላይ ነው። በሳር ቤት ነው ይሽላቸው መጣሁት። ሳር ቤት ማለት ብዙዎች ለመኖሪያ የሚጓጓት በጣም ብዙዎች የሚመርጧት በጣም ብዙዎች የሚወዳት ሰፈር ነች እና በዚህ ቦታ ላይ ለማሚ ወይም ደግሞ ለማዘር ይዘን የመጣ ነው ባለ 2 መኝታ ነው። ባለ 2 መኝታ የዚህ ቤት ዋጋ በፊት ላይ እየሸጠን የነበረው ከ9 ሚሊዮን ብር በላይ ነበረ። ከ9 ሚሊዮን በላይ ማለት ነው። 9.4 ምናምን አካባቢ ነው የሚሆነው። ሰው ምንድነው የተደረገው? የዚህን የቤት ዋጋ ባለ 2 መኝታ 83 ካሬ ነው። ካምፓኒው ገዢዎቹ 65%ን ይከፍላሉ። 35%ን ካምፓኒው ሸፍኖ ለሁለት ነው። ሚንስ እነኛ ሶስቱ ዲያስፖራዎች አንድ ግሩፕ ሆነው ካምፓኒው ከአንድ ፊት ሆነው ዲያስፖራዎቹ 65%ን ሸፈኑ። ካምፓኒያችን ደግሞ 35% ሸፍኖ ወደ 9.59 ሚሊዮን 500 ሺህ ብር የነበረው ቤት ኦልሞስት በ5 ሚሊዮን 900 ሺህ ብር ነው ዲል ያደረግንላት ማለት ነው። ቅናሹ ኦልሞስት የአንድ ሱቅ መግዣ ነው፣ የአንድ ሾፕ መግዣ ነው። ቀላል ነገር አለ ኦልሞስት ወደ 4 ሚሊዮን ብር ምናምን አካባቢ ይደርሳል። 9.5 ማለት ኦልሞስት ወደ 3.45 አካባቢ ነው። 3 ሚሊዮን ማለት ደግሞ እንግዲህ ካምፓኒው የሸፈነው ማለት ነው። እነኚህን ቀንሶላቸዋል። ከ3.4 በላይ ቀንሶ ነው ለማዘር የቤቱ ባለቤት እንድትሆን ያደረገላት እና 35% ሸፈኖ እሱ በ65% ብቻ የባለ 2 መኝታ ይሄን ሁሉ ነገር ያደረገው ግን ማለት 35% ቅናሽ እስከ ማድረግ ድረስ ያው እውነት ለመናገር በጣም ይከብዳል። ማለት አንድ ትልቅ ድርጅት
እንደዚህ አክብሮ ወዶ ሲቀጥልም ደግሞ አንድ ድርጅት ላይ ያለን ነገር ታሳቢ አድርጎ 35% ቅናሽ ማለት በጣም ከባድ ነው የእውነት። እግዚአብሔር ያክብርልኝ፣ በጣም አመሰግናለሁ። እንዲሁም ደግሞ 35%ቱን ካምፓኒው ሲቀንስልን እናንተ ደግሞ የቀረውን 65% እኛ እንሸፍናለን ብላችሁ ከጎን የቆማችሁ እህት ወንድሞቼ እንግዲህ ያው እግዚአብሔር ያክብርልን። ስም እየጠቀስኩ መናገር ነበር የምፈልገው፣ ግን ያው ስለምታውቁት አስፈላጊ የሆነው ነገር በውስጥ መስመር እኔ በደንብ አወራችኋለሁ። ምስጋናዬንም በደንብ የማቀርብላችሁ ይሆናል። ከማሚ ጋርም በደንብ ታወራላችሁ በውስጥ መስመር፣ ተገቢ የሆነውን ነገር የምናደርግ ይሆናል። እስቲ ግን ባለ 2 መኝታ ለማዘር እንደዚህ ከተዘጋጀልን ማሚ መታ ምን ትላለች? ምን አይነት ስሜት ይሰማታል? ስላሉት ነገሮች ማለት ምን አይነት ቤት ውስጥ እንደነበረ ሰፈር ሙሉ ለሙሉ አሳየቻችኋለሁ። እንግዲህ ከእንደዚህ አይነት ቦታ ወጥቶ አሁን እግዚአብሔር ወደ ፈቀደው ቦታ እንግዲህ እግዚአብሔር በላካቸው ሰዎች እንደዚህ አይነት ነገር ሲደረግ ማየት ማለት ቀላል ነገር አይደለም። ለዚህ ሁሉ ነገር ደግሞ እንግዲህ መንገድ የሆነን ወንድማችን እሸቱ ነውና እግዚአብሔር ያክብርልን፣ አንተንም እናመሰግናለን። እስቲ እንግዲህ ማዘር ትምጣና ምንም ነገር ሳንነግራት ስላሉት ነገሮች አንዳንድ ነገር እናውራትና ስለ ቤቷም አንዳንድ ነገር እንጠይቃታለን። ምን እንላለን እንደ ውስጥ አሁን ላይ ቤት ቢኖርሽ የሚለውን ነገር ሀሳብ እናነሳላትና ላይክ ምንም እንዳልተፈጠረ ነገር መጀመሪያ እናስመሰልና ሰው አፍሰል የተፈጠረውን ነገር በሙሉ እናውራታለን ማለት ነው። እሺ እንግዲህ ያው ማሚም ከነበረችበት ካፌ መታለች እና እስቲ እንግዲህ ማሚ ብዙ ሰዎች ስለ አንቺ እያነሱ ነው ማለት መደነቅ፣ መከበር፣ መሞገስ ያለብሽ እናት ነሽ፣ ይገባሻል። ሰው ሆኖም እንግዲህ ይሄ ወንድማችን እዚህ ጋር የምታየው አንቺን ለማግኘት አንቺን ለማናገር ካለበት ቦታ ድረስ የመጣ ሰው ነውና ተዋወቂ እስቲ ተዋወቃት። እሺ ሰላም ነው። በአካል ስላገኘሽ ደስ ብሎኝ ነበር። ነገራችን ላይ ምናልባት ከዚህ በፊት ላታውቅ ትችላለች። እሸቱ ይባላለሁ። የሪል ስቴቶች የሽያጭ አማካሪ ነኝ። እንግዲህ አንቺም በጣም ብዙ ጊዜ ተከታትዬሻለሁ። እንግዲህ አንቺ ማለት የሁላችንን ጭንቀት ያቃለልሽ ሁላችንንም ያስተነፈሽን ሰው ነሽ እና እኔም ብቻ ሳይሆን በሙሉ ፋሚሊውን እና በአቤላ ፋሚሊ ስም እነሱ ወክዬ በአካል ስላገኘሁሽ እና የሁሉንም ጭንቀት ስላቃለልሽልን ከልብ አመሰግናለሁ። ምስጋና በፊቷ ቆሜ አቀርባለሁ ማለት ነው። አመሰግናለሁ። በጣም አክብራ ስለመጣ አመሰግናለሁ። እሺ እንግዲህ ውድ ቤተሰቦቼ ያው ዛሬ በጣም ደስ ብሎኛል። ካለውበት ሁኔታ አንጻር እንዴት አቤል እንደዚህ ደስተኛ ልትሆን ቻልክ? ምን አግኝተህ ለምትሉኝ ምን እንዳገኘው እንግዲህ በመጀመሪያ ቪዲዮዎች ላይ ብዙ ነገሮችን አይታቸዋል። ከዚህ በላይ ምንም ነገር ሊያስደስተኝ አይችልም። የደረሰብኝ ነገር አለ፣ ትክክል ነው። ብዙ ነገር ደርሶብኛል፣ ግን ደግሞ አሁን ላይ እግዚአብሔር ይመስገን ማለት ነፃ ነው። በቃ ነፃ እንደሆንኩኝ እኔ ብቻ ሳልሆን አካባቢ ላይ ያሉ ሰዎች በሙሉ እንዲያምኑ ያደረገች እናታችን ነች። ይሄ ማለት በቃ ማለት እኔ እንዴት ነው አንዳንዴ የሆኑ ነገሮች ተፈጥረው እነዛ ነገሮች በልብ ሙሉነት ላለመናገር የሚያደርጋችሁ ብዙ ነገሮች አሉ፣ ያሉት ማስረጃዎች ምናምን የነበሩት። እናታችን ግን ያንን ሁሉ ነገር ሰባብራ ለእኛ መልካም ነገሮችን አሳይታለችና ማሜ ዛሬ ዋነኛ እዚህ የመጣንበት አንድ ጉዳይ አለን እና እዚህ ጋር የምታየው ወንድማችን ለእሷ የምነግራት ለእሷም የማሳያትም መስጠት የምፈልገው ነገርም አለ ብሎ ነው የመጣው። እስቲ እናንተ ተጠያይቁ። የት አካባቢ ነበር የምትኖሪው? ያው ወረድ ይላል። አቤል ያውቀዋል። አካባቢ ኖርበት አካባቢ አቤል ያውቀዋል። እሺ እንዴት ነበር ኑሮሽ? ማለት በኪራይ ነው ወይስ እንዴት ነው? ክራይ ላይ ያለሁት ያው ዝቅ ያለ ኑሮ ነው የምኖረው። አዎ ነግሮኛል። የሌሊት ጽዳት ነው የምሰራው፣ በሱ ነው የምስተዳደረው። ግን በቃ ደግሞ የምትሰሪው ስራ እንደገና ደግሞ በሰራሽው ስራም ከጀርባሽ ያለው ነገር እየደረሰብሽ ያለው ነገርም እየሰማን ነው። ያው ምንም ጥያቄ የለውም። በዚህ ሰዓት መልካም ነገር ስትሰሪ እኔ እዚህ መሀል ላይ ይቅርታ አቋረጥኩኝ እንጂ ግን አሁን ላይ ሰፈሯ ላይ መኖር አትችልም። ይሄ ሁሉ ነገር የተፈጠረው በእኔ ጉዳይ ነው። ሰፈሯ ላይ ሰርታ መኖር አትችልም። ይሄ ሁሉ ነገር የተፈጠረው በእኔ ጉዳይ ነው እና እስቲ እነዚህ አይነት ጉዳዮች በምን አይነት መንገድ መቅረፍ እንችላለን? ያለችበት ቤትም የእውነት እንደዚህ አይነት መልካም ስነ ምግባር እንደዚህ አይነት ደግናት መኖር አለባት የሚባል አይነት ሰፈር አይደለም። ሜቢ ስትገባ ቤት ውስጥ ሊያምር ይችላል። አካባቢው ግን እንዴት አስጊ የሆነ ቦታ እንደሆነ የሆነ በቃ ማለት ስትገባ ሰፈሩ አስፈሪ ነገር ነው። እነሱ በሌሊት ነው ለስራ ወጥተው የሚገቡትና ከእንደዛ ሁኔታ በጣም ነው የሚያስፈራው፣ በጣም ነው የሚከብደውና አንተ እስቲ ምን አስበሃል?
ያው እንግዲህ ኦልሬዲ እንግዲህ የእሷን ጥያቄ ነው አቤል እየጠየቀኝ ያለው ኦልሬዲ ከአቤል ጋር ስለጨረስን ማለት ነው። እንግዲህ ቅድም እንደነገርኩ ምንድነው ለማዘር ያው ወደ ገደለው እንሂድ አይደለም ወደ ተዘጋጀው ልንገራቸው። ምንድነው ያው ላይ ያለውን ነገር በደንብ ሰምቻለሁ እና ለዚህ ጀግና እናታችን አቤል ባቀረበልኝ ከአቤል ጋር በተነጋገርነው መሰረት ዲያስፖራዎች ባደረጉት ነገር እንዲሁም ደግሞ ካምፓኒያችን ባደረገው ድጋፍ ኦልሞስት በ3 ግሩፕ ማለት ነው እኔና አቤል እንዳንድ ዲያስፖራዎቹ እንዲሁም ደግሞ ካምፓኒ በአንድ ላይ ተራርተን ለእህታችን ለዚህ ጀግና እህታችን ወይም እናታችን ምንድነው የተደረገው እንግዲህ ከዚህ በፊት ከምትኖርበት የተሻለ እንዲሆን ተብሎ ያው መልካም የሰራ ከዚህም በላይ ይገባዋል። ምንም ማለት አይደለም። ያው ስጦታው በእርግጥ ያው መልካም ስንሰራ መልሳችን ከፈጣሪ ነው የምናገኘው የበለጠ ከፈጣሪ በታች ደግሞ ዛሬ ምንድነው የተደረገልሽ እኛ ተነጋግረን ማለት ነው የባለ 2 መኝታ የቤት ባለቤት አድርገንሻል ማለት ነው። ለኔ ነው እንዴ? እኔ አላምንም። ከለኔ ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በጣም እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ምንም እኛ ሳልሆን ያደረግነው እንግዲህ ከድሮ ታሪክ ሊመለስ ነው ማለት ነው። አቤላ በጣም አመሰግናለሁ። በጣም እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። ደስተኛ ከሆንሽ እኛም በጣም ደስተኛ ነን። እኔ አላምንም። ይሄ ለኮንዶሚኒየም ለኔ ነው ወይስ ምንድነው? የኔ ጌታ አላመንኩኝም። በእናትህ እኔ እንደዚህ አላሰብኩትም። የኔ ጌታ አመሰግናለሁ። ኮንዶሚኒየም አይደለም ባይዘው ኮንዶሚኒየም አይደለም አፓርትመንት ነው። ከኮንዶሚኒየም ደግሞ የበለጠ ኧረ በእናትህ የድሮ ታሪክ የምትመልሰው ነው የኔ ጌታ አባቴ። ችግር የለውም ባይዞሽ። ከጀርባ የበለጠ አንደኛ ፈጣሪሽ ነው። ፈጣሪ ሰምቶሽ ነው ያሳካልሽ። ከጀርባ ያሉትን ደግሞ ዲያስፖራዎችንና ካምፓኒው የበለጠ ደግሞ ዲያስፖራዎችን ይሄን ያነቃቁትን እንዲሁም ደግሞ ጀግናው አቤልን ከኔ ጋር ቀጥታ ደውሎ ስላገኘ አቤል በጣም አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። በጣም አመሰግናለሁ። በጣም ከጀርባ ያሉትን ዲያስፖራዎች ከልብ አመስግኝ እነሱ። እሺ እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ። ከግራም ከቀኝም የቆማችሁልኝ ሁሉንም በጣም እግዚአብሔር ይስጥልኝ። አመሰግናለሁ። እሺ እኔ ጌታ አመሰግናለሁ። አቤል በጣም አመሰግናለሁ። አንተንም እግዚአብሔር ይስጥልኝ። ያላሰብኩት ነገር ነው እኮ እንደዛ የበደሉኝ ሰዎች ሁሉ ቢያዩልኝ እንደ ታሪኩን ሁሉንም ይስሙልኝ። እንደው እንግዲህ ያው እናታችንን ዛሬ በዚህ መልኩ ሰርፕራይዝ አድርገናታል። እንግዲህ ደግሞ የሁላችሁም ምኞት ስለነበረ ይሄ ምንም ጥያቄ የለውም። ሁላችሁም ትደሰታላችሁ። እኔም ይሄን በማድረጌ በጣም ተደስቻለሁ። አቤል እንደምፈልግ ታውቃለህ? ይቅርታ አቋረጥኩ እንጂ ችግር የለም። ማሚ ምን አይነት ቤት ላይ እንደምትኖር ቤቱ ምን እንደሆነ በቃ ማለት ጠላቶቿም እንዲሰሙ ትፈልግ የለም ከነ ዋጋው ጭምር እንድታውቁ በቃ ምንም ነገር እንዲያልፋት አልፈልግም። ስላሉት ነገሮች ከቦታው ጭምር ማለት በቃ ምን አይነት ቦታ መኖር እንዳለባት ምን እንደሚገባት የእሷ ዋጋ ማንም ተራ የሰፈር እንትን ተሰብስቦ እሷ ሊያጠቃት እንደሚሞክር ሳይሆን ምን ያክል ምን አይነት ቦታ እንደሚገባት በሰፊው እንድትነግሪኝ በቃ ጥልቀት ያለው ነገር እንድታስረዳ። እሺ በጣም አሪፍ እና እዚህ ጋር በጣም ደስተኛ ሆኛለሁ። ይሄን ስለተሳካ ሁላችሁም ደስታ ነው። ምንድነው ቅድም ላይ ያው መግቢያ ላይ ሰምታችሁታል። ምንድነው የተደረገልሽ ማሚዬ 65%ቱን ዲያስፖራዎች 3 ዲያስፖራዎች ከጀርባ ሆኖ እነሱ ቀጥታ ሸፍነው 35%ቱን ደግሞ ካምፓኒው እንዲሁም ደግሞ በመሃል እኔና አቤል በማገናኘት ማለት ነው። ስለዚህ 65%ቱን ማን የከፈለልሽ ኦልሞስት ከእንትኖች ዲያስፖራዎች ናቸው ማለት ነው። 35ቱን ካምፓኒ ባለ 2 መኝታ ነው የ83 ካሬ የቤት ባለቤት አድርገንሻል። ቤት በሳር ቤት ነው። አመሰግናለሁ። በጣም እግዚአብሔር ይስጥልን። አመሰግናለሁ። ክብሩ ይስፋ። አመሰግናለሁ። እና ይህ እንግዲህ ምንድነው ሁሌም እንደተለመደው ከዚህ በፊትም ስናደርግ እንደነበረው በዚህ ቦታ ላይ ይህን 35-65 የተባለ ዲስካውንት ነው። 35ቱን ካምፓኒው 65ቱን ዲያስፖራዎቹ ማለት ነው። በዝርዝር ይህ ዲስካውንት ምንድነው ሌላኛው ይዤልህ የመጣሁት አቤላ ብዙዎቹ ከኔ ጋር ኮንታክት አላቸው። ብዙዎቹ ጋር እንትን እንላለን። ለማዘር የተደረገው ቅናሽ ለኦዲየንሶችም ይቀጥላል ማለት ነው። በዚህ አጋጣሚ ሌላ ለአንተ ያላወቀው ያሰብኩት ነበር ራስ ወዳድ ሆንክ አትበለኝ እንጂ ራስ ወዳድ ሆንክ አትበለኝ እንጂ 35% ቅናሽ ስሰማ የሆነ የሚሰማ ነገር አለ። አብሮክ ሲያለቅሱ አብሮክ ሲጨነቁ ብዙ ነገሮችን አብሮ ያዩ ሰዎች እንዳሉ ትዝ ሲል እንደው ከይቅርታ ጋር ድፍረት ካልሆነብኝ ለድርጅቱም ለእናንተም ይሄኛው 35% ሳይቆም ለቤተሰቦች የሚሆንበትን እድል ብታመቻችልኝ
ልታመቻችልኝ ትችላለህ? እንትን ማለት እኔ አሁን አዎ ምናምን ብለህ እንድታልፈኝ አልፈልግም። ታመቻችልኝ ያለም ከሆነ አዎ ይሄን ያክል ለእንደዚህ አይነት ሰው አመቻችልሃለሁ በለኝ። ኦኬ ያው ጥያቄው ግልጽ ነው። እኔ በእርግጥ ቀድሜ እንደዛ አይነት ነገር ብዙ ጊዜ ያስተውላችሁኝ ከሆነ እንደዛ ነገር ይዤ ስመጣ ትንሽ ነገር ጨማሪ ይዤ እመጣለሁ ለኦዲየንስ የሚል ነገር ማለት ነው። ስለዚህ ለማዘር የተደረገው ካምፓኒያችን የሸፈነው ዲስካውንት እና አቤል እንዲሁም ደግሞ በነበልባል ሚዲያ ወይም ደግሞ በነበልባል ቲዩብ ለሚመጣ ሰው ለተወሰኑ ቤቶች ብቻ ለ15 ቤቶች ይህ ቅናሽ ይቀጥላል ማለት ነው። በ35% ቅናሽ በ35% ቅናሽ 65% ይዞ ከመጣ ከካምፓኒ 65% ይዞ ከመጣ 35ቱ ኦፍ ይሆናል። ሲሪየስሊ ቤት በ65% ማለት ነው። ውድ 10 ሚሊዮን ብር ከሆነ 6.5 ብቻ ይዞ ይመጣ ማለት ነው ካምፓኒ ገዢው። ውድ ቤተሰቦቼ በጣም ደስተኛ ነኝ። ምክንያቱም እዚህ ጋር እናቴም ተጠቅማለች በብዙ መንገድ ከጎኔ የሆነች ብዙ ነገሮችን የቀየረች እናቴ ነች። ሲቀጥልም ደግሞ ከጎኔ ሆናችሁ በጸሎትም በምንም ከጎኔ ሆናችሁ የምትደግፉኝ እህት ወንድሞቼ ይሄንን እድል ልትጠቀሙልኝ እፈልጋለሁ። ፈቃደኛ ከሆናችሁ መግዛት ማለት የመግዛት ሀሳብ ፍላጎት ካላችሁ ይሄንን እድል ብትጠቀሙልኝ እኔ እንግዲህ ደስ ይለኛል። አላቅም ዲቴል ስለዚህ ጉዳይ ማውራት የምችል ግን ለእናንተ አብራርቼ እንድትጠቀሙ ማድረግ ይችል ነበር። የቀረውን ነገር እንግዲህ እስኪ በእንደዚህ አይነት ነገር ሌላ ምን አለ በዝርዝር ምናልባት ብዙ ጊዜ እንደዚህ አይነት ነገር ይዤ ስመጣ ዲቴል የሚጠይቁኝ ነገሮች አሉ። ዛሬ በዋነኝነት ያመቻቹት ብዙዎች በጉጉት ቅድም ላይ መግቢያም ብየዋለሁ በጉጉት የሚናፍቋት በጉጉት የሚወዷት በጉጉት ሰስፔንስ ሆነው ለመኖር ከሚፈልጉበት ሎኬሽን በጣም ፕራይም ሎኬሽን ከሚባሉት በባለፈው ያው ፒያሳ ላይ ነበር አቅርቤላችኋለሁ። ከተማችን ውስጥ አሉ ከሚባሉ ሴንተር ፕራይም ሎኬሽን የሚባሉ ፒያሳ፣ ሳር ቤት፣ ብስራተ ገብርኤል፣ ሜክሲኮ በጣም ተወዳጅ ሆኑ እምብርት የሚባሉ መሀል ከተማ የሚባሉ ቦታዎች ናቸው። ከነዚህ በተጨማሪ ደግሞ ብስራተ ገብርኤልና ሳር ቤት ላይ ብዙ ጊዜ ቢዝነስ ምናምን ጫጫታ ስለማይበዛ ክላስ የሆነ ኑሮ መኖር የሚፈልግ ሰው አለ እና ዛሬ ይዤላቸው የመጣሁት ከነዚህ ፕራይም ከሆኑ ሎኬሽን ውስጥ በሳር ቤት ለማዘር የተደረገው ማለት ነው። ለእሷ ዲል ያደረግላት ሳር ቤት ባለ 21 ወለል አፓርትመንት ከ3ኛ ፍሎር ጀምሮ መኖሪያ አፓርትመንቶች ያሉት የተለያዩ ፋሲሊቲዎች ያሉት ለእያንዳንዱ አባወራ በቂ የሆነ የመኪና ማቆሚያ ያለው በእያንዳንዱ ፍሎር ላይ የቆሻሻ ማስወገጃ ጋርቤጅ ሹተር ማለት ነው የደረቅም የፍሳሽም ያለው እንዲሁም ከላይ ቴራስ ወይም ሰገነት ስንል ከፍሎሩ መጨረሻ ላይ ማለት ነው። ይህ ቴራስ ሰገነት ለምንድን ነው የሚሆነው? ፕሮግራም ይዘጋጅባቸው ምን አይነት ፕሮግራም? ለቅሶ እንዲሁም ደግሞ ሰርግ ምናምን ሲኖር ከላይ ነፋሻማ ቦታዎች የያዘ ማለት ነው። ብዙ ጊዜ ሳር ቤትን የምናውቃት ምንድነው? ሳር ቤት የዲፕሎማት መንደር፣ የኤምባሲዎች አካባቢ፣ የኤምባሲዎች ሰፈር በመባል የምትታወቀው ሳር ቤት ብዙ ጊዜ ክላስ የሆነ ሰው የሚኖርበት አካባቢ ነው እና እዚህ ቦታ ላይ ይዘን የመጣ ነው ከባለ 1 መኝታ እስከ ባለ 3 መኝታ ነው። የዲፕሎማት መንደር ስንል ምን ነገሮች? ኤምባሲዎች እና እነዚህ በዙሪያው በቅርብ ርቀት የሚገኙ ኤምባሲዎች ናቸው። እንዲሁም ደግሞ ሌላ አፍሪካ ህብረት፣ የአውሮፓ ህብረት እዛው ጋር ሳር ቤት ላይ ነው የምናገኘው አፍሪካ ህብረትን። ስለዚህ በዚህ መንደር ላይ በዚህ ሎኬሽን ላይ ነው ዛሬ ለማዘር ለ2 መኝታ በ5,900,000 ብር ዲል ያደረግነው። በዚሁ አጋጣሚ ምናልባት ብዙዎች የተለያዩ ካሬ አማራጮች ሊጠይቁን ይችላሉ እና እዚህ አፓርትመንት ላይ ይዘን የመጣ ነው። ለምሳሌ ባለ 2 መኝታው ነው ደግሜዋለሁ 83 ካሬ ቶታል ፕራይሱ 9.5 ነው 9,500,000 ብር 100% ማለት ነው። ግን እኛ ጋር በነበልባል ዩቲዩብ ወይም ደግሞ በማዘር ስም አይተን ነው የመጣ ነው። እሺ ከአቤል ጋር ኢንተርቪው ሲያደርግ እሱን አይተን ነው የመጣ ነው ለሚል ሰው ይህን ቤት በ5,900,000 ብር ብቻ የቤት ባለቤት እናደርጋቸዋለን ማለት ነው። ሌላኛው ባለ 2 መኝታ ከ83ቱ ከፍ ያለ ካሬ ለሚፈልጉ ባለ 2 ቤተሰብ ያላቸው ለምሳሌ ከአያታቸው ጋር እንዲኖሩ ምናምን የሚፈልግ ሰው አለ። ልጆቻቸውን እንዲያሳድጉላቸው በብዙ ነገር እና ሰፋ ያለ ቤት ነው የሚፈልጉት እና ካሬውን እስቲ ሰፋ አድርገህ ማወቅ የሚፈልግ ሰው ስለሚኖር 110 ካሬ አለ። 110 ካሬ ተጨማሪ ሰራተኛ ክፍል አለው። ስንት? 3ኛ ማለት ነው። ያው ሌሎቹ እንዳለ ሆኖ ማለት ነው። የዚህ ጠቅላላው ዋጋ ዲስካውንት ከማድረጋችን በፊት ወይም ደግሞ ለማዘር ወይም ደግሞ ከነበልባል ሚዲያ ውጪ እኛ ጋር መጥቶ ለሚገዛ ሰው የዚህ ቶታል ፕራይሱ ወደ 12,300,000 ብር አካባቢ ነው የሚሆነው ቶታል ፕራይሱ ማለት ነው። ግን እኛ ጋር 65ቱን በእናንተ ስም ለሚመጣ ማለት ነው 35ቱን እኛ እንሸፍናለን። ስለዚህ የዚህ ቶታል ፕራይሱ ምን ወደ 7 ሚሊዮን ብር አካባቢ ነው የሚሆነው
ስለዚህ በ7 ሚሊዮን ብር የስንት የባለ 2 መኝታ የ110 ካሬ የቤት ባለቤት መሆን ይችላል ማለት ነው። ሌላኛው ባለ 3 መኝታ ነው። ባለ 3 መኝታ እሱም አራተኛ ተጨማሪ ሰራተኛ ክፍል ይኖረዋል። ቶታል ፕራይሱ ወደ 18 ሚሊዮን አካባቢ 18.5 አካባቢ ይሆናል ቶታል ፕራይሱ ማለት ነው። ይሄ 18 ሚሊዮን 500 ሺህ ብር ባይዘው ካሬው በጣም ትልቅ ነው 154 ካሬ። ምናልባት ብሩን አንዳንዴ ትልቅ የሚመስላቸው ሰዎች አሉ። አንዳንዴ የተሰጠኝ ኮሜንት አለ። ብሩን ስናገር ቤዝድ ሎኬሽኑ በደንብ አስብሩበት፣ በደንብ ጭንቅላታችሁ ውስጥ አመላልሱት። ስለ ሳር ቤት ነው እያወራን ያለ ነው። ወይም ከዚህ በፊት ምናልባት ስናቀርባቸው የነበሩ ወጣ ይላሉ። ሳር ቤት ማለት በቃ ማንም ሰው ለመኖሪያ የሚመኛት ቦታ ነች። የዲፕሎማት መንደር ነች። ደጋግሜ የምነግራቸው 18 ሚሊዮን ሲባል ትልቅ ሊመስለን ይችላል፣ ግን ሎኬሽን ማተር ያደርገናል። ግን እኛ ይህን የ18 ሚሊዮን 500 ሺህ በስንት እየሸጥነው ነው? በ12 ሚሊዮን ብር ሞስ ወደ 6 ሚሊዮን ምናምን አካባቢ ነው እንትን የሚለው ማለት ነው። የቀነስ ነው 6 ሚሊዮን ብር ምናምን አካባቢ ካምፓኒው ይሸፍናል ማለት ነው። ስለዚህ እኛ ጋር 154 ካሬ ምናልባት በ153ም አለ የተለያዩ ካሬዎች አሉ። 154ቱን ካሬ መግዛት የሚፈልግ ሰው ወደ 11 ሚሊዮን ብር ካሽ ካወጣ ሌላውን በነበልባል ሚዲያ ስም 35%ን እኛ ኦፍ አድርገን ካምፓኒው ይሸፍንላቸዋል ማለት ነው። ሰው ይህ እድል እንዳያመልጣቸው። ይሄ ኦፈር የተሰጠው ኦንሊ ለ15 ቤቶች ብቻ ተደጋጋሚ ማለት ነው። ውድ ቤተሰቦቼ እኔ እናንተን ደስታ ማየት እፈልጋለሁ። እንግዲህ እናንተም እንድትደሰቱልኝ የምፈልግበት ዋነኛው ምክንያት ምንድነው? ይሄ የተባለው ዲስካውንት እስከ 35% ቅናሽ ማለት እንግዲህ ከ18 ሚሊዮን ነው። ከላይ እንግዲህ ስንጀምር የቤቱ ወይም ደግሞ እስካሁን ከጠራልኝ እንግዲህ ካሉት ፕራይሶች ውስጥ ትልቁ ፕራይስ 18 ሚሊዮን ይመስለኛል። ከዛ 18 ሚሊዮን መንግስት 35% ቅናሽ ሲኖረው ወደ 12 ሚሊዮን ብር ይመጣል። ይሄ ማለት 6 ሚሊዮን ብር ማለት እንግዲህ በጣም እንትን ነውና ለካምፓኒው ትልቅ ምስጋና አለኝ። አሁንም ቢሆን እኔ ለእናንተ ማለት እንፈልገው የእሱን ስልክ ቁጥር ራሴ ያስቀምጣለሁ እዚህ ስር እና እየደወላችሁ በተመቻችሁ ሰዓት በፈለጋችሁበት ሰዓት ያው ይሄንን እድል እስከሰጠኝ ድረስ ደውሎ ቢያስጨንቁም ምን ቢሉህም እንደኔ እንደወንድ ማይታቸው አንድ ነገር እዚህ ጋር አቤላ መናገር የምፈልገው ነገር ምን እንደሆነ ታውቃለህ? ከዚህ በፊት ብዙ ጊዜ ዲስካውንት ምንም ጥያቄ የለውም ለእናንተ የሆነ ነገር ድጋፍ ባመቻችሁ ሰዓት ለኦዲየንሳችሁ የተወሰነ ነገር ይዤ እመጣለሁና የሚሰጠው ኦፈር ምናልባት ያለን አፓርትመንት 300 400 አፓርትመንት ሊሆን አባራ ሚዝ ሊሆን ይችላል። ግን የሚሰጠው ኦፈር ምንጊዜም ቢሆን ለጥቂት ቤቶች ብቻ ነው። ለ10 ወይም ለ15 ማክሲመም እስከዛሬ የተሰጠኝ ለ25 ቤቶች ተሰጥቶኛል ከብዙ ብሎኮች ስለሆኑ ማለት ነው። እና ዛሬ ለ15 ብሎኮች ብቻ ለ15 አፓርትመንቶች ብቻ ለ15 ዩኒቶች ማለት ነው። እና ብዙ ጊዜ በሰዓቱ ኮሙኒኬት አድርገን እዚህ ብዙዎቹ ከውጭ ያሉ ዲያስፖራዎች ናቸው። በጣም ማለት ነው የእናንተ ኦዲየንሶች ተከታታዮቻችሁ ማለት ነው። እና ብዙ ጊዜ በተወካይ ነው የሚጨርሱት ተወካዮቻቸው። እኔ አሁን የገጠመኝን በቅርብ ማለት ነው ይቅርታ ይሄን ስናገር በደንብ አድርጋችሁ ማለት እኛ ዲል የምናደርገው በሁለት አይነት መንገድ ነው። ውጭ ላሉ ሰዎች ግን እዚህ ያሉት ይቅርታ እዚህ ጋር ይሄን ስናገር አንዳንድ ተወካዮች አሉ በጣም መመስገን የሚገባቸው ለእናንተ በጣም ከራሳቸው በላይ የሚያስቡና እናንተ ንብረት ለማስጨበጥ የሚፋጉ ጠዋት ማታ ሌት ተቀን የሚደፉ ደስ የሚላቸው ሰዎች ደስ ብሏቸው ከኛ ጋር ዲል የሚያደርጓሉ። በዛው ልክ ግን እናንተ እዚህ ኢትዮጵያ ላይ ኢንቨስት እንድታደርጉ የማይፈልጉ ሰዎች አሉ። ለምን እናንተ ለድግስ ለወዘተ ለሰርግ ለአመት በዓል እያላችሁ 100 ሺህም 200 ሺህም ትጥሉላቸዋል። ያቺ ነገር ትቀርባቸዋለች ይመስለኛል። እኔ እንደዛ ነው የማስበው ብዙዎች ላይ ማለት ነው። ከዛ ግን እኛ ጋር ተወካዮችን በጣም ስለምታምኗቸው ይመጡና የሆነ ነገር ያጣጥሉታል መተው። እንግዲህ ይሄ እኮ እውነት ነው አይደለ? እኛ በነበልባል ዩቲዩብ ነው ወይም ደግሞ በተለያዩ ታማኝ በሆኑ ነገሮች ነው እየተናገርን ያለ ነው። መተው የሆነ ነገር ያወጡታል። አሁን በባለፈው ያቀረብነው ኦፈር ፒያሳ ላይ የገዛ ሰው ተጠቅሟል። ቁፋሮ ላይ ነበረ። አሁን 5ኛ 6ኛ ፍሎር ላይ ደርሷል። የገዛችሁ ሰዎች በዚሁ አጋጣሚ እንኳን ደስ ያላችሁ ከልብ ነው የማመሰግነው። እናንተም ጎበዝ ናቸው። ግን በዛው ልክ ደግሞ ተወካይ ጭውት ያለባችሁ ሰዎች አሉ። ማርሹ በእነሱ ስር በቃ የሆኑ ሰዎች አላችሁ። ይሄ ጋር ተጠንቀቁ፣ በደንብ አስምሩበት። አንድ የገጠመኝን ልንገራችሁ ከአንድ ደንበኛ ከእናንተው ጋር ማለት ነው። አንድ ደንበኛ እዚህ እኛ ጋር ተወካዩን ልኮ ቤት ግዛልኝ ብሎት ምን አደረገ መሰላችሁ? ተወካዩ ማለት ነው ቤቱ ቅድመ ክፍያው 700 ሺህ ብር ነው። 700 ሺህ ብር ይልክለትና ቤት ግዛልኝ ይለዋል። ከዛ ወንድሙ ነው በነገራችን ላይ የቅርብ ጓደኛው ማለት ነው። ከዛ ሰውዬ ምን አደረገ? ፌክ ደረሰኝ አሰራለት። እንግዲህ ከሄድና ተነጋገር ምናምን ብሎት ማለት ነው። ፌክ ደረሰኝ አሰርቶ
ፎቶ አንስቶ ላከለት። ይኸው ቤት የደረሰኝ ተቆርጦላል ምናምን ብሎ ፎቶ አንስቶ ላከለት። በቃ ደስ አለ እዛ ውጭ ያለ ሰው። ሁለተኛ ክፍያ ደርሶብሃል እያለ ሰው የገዛ ወንድሙ ማለት ነው። ሁለተኛ ክፍያ ደርሶብሃል፣ ሶስተኛ ክፍያ ደርሷል እያለ ብር መሰብሰብ ጀመረ። ከዛ መጨረሻ ላይ ለአንድ ወዳጄ ቤት ገዛው ከእናንተ ብሎ ይደውልለታል። ገዝተሃል ከዚህ በፊትም እሺ ምን ላይ ደረሰ ብሎት ነው ይደውልለት። አጋጣሚ ማለት ነው ተጠራጥሮ ምናምን አይደለም። እስቲ ደረሰኙን ላክልኛ ነው። ደረሰኙን ፎቶ አንስቶ ሲልክለት እኛ ጋር የሌለ ቁጥር ነው የደረሰኝ ማለት እያንዳንዱ ውል ነበር አለን፣ የውል ቁጥር አለን። ያ ውል ቁጥር የለም ጭራሽ እኛ ጋር። እንግዲህ ይሄን የሰራው እዛ መጨረሻ ላይ ተደውለለት። ሲደውልለት እኛ በእንትን ማለት ነው በህግ አካላት ተደውሎለት ሲጣራ ያደረሰኝ ፌክ ነው። ያ ሰውዬ ውጭ ያለ ሰውዬ አበደ። እንግዲህ አስቡ። በዚህ ልክ አትመኗቸው ተወካዮች። ይቅርታ ይህንን ስናገር ይቅርታ ስለደረሰ ነው እና እናንተ ደግሞ ብሩ እንዴት እንደምታገኙት ስለማቅ ደምታችሁ ተርባችሁ ለፍታችሁ ነው የምታገኙት። እና ይህንን ተወካይ ካላችሁ የሚላችሁም ብዙ አትመኗቸው። ብዙዎቻችሁ ብር ዝም ብሎ አይጠራቀም። በቃ በአሴት ያዙ፣ ንብረት ያዙ። በተደጋጋሚ የምታመሰግኑ ሰዎች አላችሁ። እኛ ሁለት አይነት መንገድ አለን ለእናንተ ማለት ነው፣ በተወካይና በዲኤችኤል። ዲኤችኤል የሚባለውን የማታውቁት ከሆነ እንዴት ነው የሚደረገው? እዛ ሆናችሁ ከኛ ጋር ኮንታክት ካደርጋላችሁ በዋትሳፕ በቫይበር በኢሞ። ከዛ እዛ ዋትሳፕ ላይ ፎቶ አንሳችሁ ፓስፖርታችሁን ብቻ ነው የምንልኩት። ፓስፖርት ምናልባት የምትኖሩበት ሀገር ፓስፖርት ሙሉ እዛ የኢትዮጵያ ፓስፖርት ካልሆነ የሎ ካርድ ትልኩልና ፎቶ አንሳችሁ ትልኩልናላችሁ። ያንን ፕሪንት አድርገን አውጥተን እንትን አግሪመንቱ በእናንተ ስም አዘጋጅተን አድራሻ ልካችሁልን በላካችሁልን አድራሻ መሰረት ያላችሁበት ቦታ በ3 በ4 ቀን እንዲደርሳችሁ ማድረግ እንችላላችሁ። ተወካይ ማታምኑ ማለት ነው። ሶኪ የራሳችሁ የምታምኑት ተወካይ ካለ ደግሞ ተወካያችሁ ቢሮአችን ድረስ መጥቶ በእናንተ ስም የተሰራውን አግሪመንት ውክልና ህጋዊ ውክልና ወረቀቱን ይዞ መጥቶ እኛንን ፕሪንት አድርገን ከውሉ ጋር አታች አድርገን በእናንተ ስም እንዲፈርም ማድረግ እንችላለን ማለት ነው። እስቲ እንግዲህ ማሜ እስቲ አንቺም መጨረሻ ማለት የምትፈልጊው ነገር ካለ ግን ቆይ ልጇን ማስገባት እስቲ እሺ እንግዲህ ቤቴ ያው እስካሁን ድረስ እናወራ የነበረውን ቅድምን ብለሽኛል። ሳድግ ለእናቴ ማድረግ የምፈልጋቸው ነገሮች ብለሽኝ ነበር። እስቲ እንደው እዚህ ጋር ያለው ወንድሜ ኦዲየንሶች፣ የእኛም ድርጅት እና አሁን ቤት የተገዛበት ካምፓኒ ሆነ ያደረግነው ነገር ነው አስደስቶሽ? አዎ በጣም ለእናቴ ይህን ነገር ስላደረጋችሁ በጣም አመሰግናለሁ። ከልቤ በጣም አመሰግናለሁ። ለምስጋና ቤቴ ስር ገብቼ ለምስጋና ደግሞ እናንተ ለማመስገን ከጀርባም ያላችሁ የረዳችሁኝ ሁሉ በጣም አመሰግናለሁ። ከእግዚአብሔር ጋር እመቤቴ ጨምሩት ውስጥ አሜን። ተባረክ። እና በስተመጨረሻ ምናልባት እኔ ተጨማሪ ያለኝ ነገር ምናልባት ከዚህ በፊት ያው ከብዙዎች ጋር በቤት ዙሪያ እናወራለን እንነጋገራለን። ዛሬ አዲስ ነገር ይዤላችሁ የመጣሁት ምንድነው ሌላ ለቢዝነስ የሚሆን የንግድ ሱቆችን የንግድ ሱቅ በፒያሳ ማለት ነው ባለ 5 ወለል ሬዚደንሻል ሾፕ ኦንሊ ሱቅ ብቻ ለሱቅ አገልግሎት ብቻ የሚሆን ወደ 4800 ሜትር ስኩዌር ላይ ያረፈ ለተለያዩ አገልግሎቶች ለወርቅ ቤት ሊሆን ይችላል፣ የተለያየ ባንክ ሊሆን ይችላል፣ የተለያዩ ኮስሞቲክስ፣ ኤሌክትሮኒክስ ነገር ማንኛውም ስራ በተለይ እህቶቻችን ወንድሞቻችን ሞር ውጭ ሀገር በተለያየ ሀገር ተሰደው ኢትዮጵያ ላይ መኖር የማይፈልግ ሰው የለም። ኢትዮጵያ ላይ መኖር ደግሞ ከዛ ሀገር ኮርጃችሁ የመጣችሁት ቢዝነስ ሊሆን ይችላል። እዚህ ሀገር ላይ መታችሁ የራሳችሁን አነሳ ያለች ካሬ ሾፕ ኖሯችሁ መስራት ትፈልጋላችሁና የብዙዎቻችሁም ጥያቄ ነው። ሰው ዛሬ እሱንም ይዤላችሁ መጥቻለሁ። ወደ 4800 ካሬ ላይ የሚያርፍ ባለ 5 ወለል ሾፕ የራሱ የመኪና ማቆሚያ ያለው ተንቀሳቃሽ ሊፍት ተንቀሳቃሽ ደረጃ ያለው እንዲሁም ደግሞ ሊፍቶች ማለት ነው። በዙሪያው ምናልባት ሱቅ ስንል የሆነ ቢዝነስ ስናስብ በዙሪያው ምን አለ ምን ያዋጣኛል? እኔ እንኳን የሆነ ቦታ ለምሳሌ የሆነ ትምህርት ቤት አካባቢ የምንሰራቸው ስራዎች አሉ፣ ቸርች አካባቢ የምንሰራቸው ስራዎች አሉ እና እኛ ይሄ ጋር ፒያሳ ይዘነው የመጣነው ሾፕ ባለ 5 ወለል ያልኳችሁ አደባባዩ ጋር እዛው አድዋ 00 አጠገብ በቅርብ ርቀት ማለት ነው የተለያዩ እምነት ተቋሞች አሉ፣ ትምህርት ቤቶች አሉ። ምንድነው 4800 ካሬ ላይ የሚያርፍ ማለት ራሱን የቻለ አንድ መርካቶ ነው ማለት ነው። በጣም ትልቅ የገበያ ማዕከል ነው። እዚህ ላይ የትኛውንም አይነት ቢዝነስ መስራት ለምትፈልጉ ሰዎች በምትፈልጉት የአከፋፈል ስርዓት ይዘንላችሁ መጥተናል። ይሄ ደግሞ በምን ያክል ጊዜ ውስጥ ነው የሚረከበው? በ1 ዓመት ተኩል ውስጥ ነው። አሁን ምናልባት ቤዝመንት ላይ ነው ያለው። በ1 ዓመት ተኩል ጊዜ ውስጥ እናስረክባለን ማለት ነው።
እዚህ ቪዲዮ ላይ በሚለቀቀው ስልክ ቁጥር ብቻ ነው ደውላችሁ እሸቱን ማግኘትም ማውራትም የምትችሉት። ስለዚህ እዚህ ስር የእሸቱን ስልክ ቁጥር አስቀምጣለሁ፣ እሱን ታወሩታላችሁ። ያለውንም ዲስካውንት እንግዲህ ተጠቃሚ መሆን የምትፈልጉ 6 ሚሊዮን ብር በካምፓኒ መሸፈን ማለት ቀላል ነገር አይደለም። አንድ ሰው 6 ሚሊዮን ብር ከአንድ ቤት ላይ የሚያገኛት ዲስካውንት ያችን ብር ለማምጣት ስንት ዓመት እንደሚፈጅበት እናውቃለን። 6 ሚሊዮን ብር በቀላል በጣም ብዙ ጊዜ ፈጅተን ሊሆን ይችላል፣ ብዙ ፈርታ ወጥተን እናገኝ። ግን እናንተ በአንድ ጊዜ 6 ሚሊዮን ብር ዲስካውንት ታገኛላችሁና ይሄን ዲስካውንት ለማግኘት እኔን ራሱ በአካል ሳታገኙ ሌላ ሰው ጋር ተመሳሳይ ምናምን ብለው አምታተው የተደረጉ ደንበኞች ስላሉ በስም መጥቀስ ስላለ ልክ እንደቀድሙ ማለት ነው ሄደው እንትን ብሏቸው አምታተዋቸው መጨረሻ ላይ አግሪመንቱ ላይ ሲታይ ያለ ዲስካውንት ነው ተስተናገዱት። እኔን በአካል እስካላገኛችሁ ድረስ ማንም ጋር እንዳትሄዱ፣ ብር እንዳትከፍሉ፣ አግሪመንትም እንዳትፈርሙ። ይህንን በደንብ ልብ በሉ። ቀላል ነገር አይደለም ይሄ። እሺ እንግዲህ ያው እሱ ያስተላለፈው ማስጠንቀቂያ ማለት እንግዲህ ያው ስለ ስራውን በጥልቀት ስለሚያውቀው ነው። ምን አይነት ማጭበርበር እንግዲህ ያው ስለ ሰው ምናምን እምነት የሚባለውን ነገር በስራችን ላይ ብዙ ነገሮችን አይታችኋልና በአጭሩ እኔ ማለት የምፈልገው ለጥንቃቄም ለምንም ነገር በስልክ ቁጥሩ መጠቀም ግድ ይላችኋልና ያው እኔ ደግሞ እንግዲህ ከወዲሁ መሰናበት ስላለብን ማሚንም እንግዲህ መሸኘት እኛም እንግዲህ የቀሩን አንዳንድ ደስ የሚሉ ፕሮግራሞች ስላሉ እነዛ ማድረግ ስላለብን እናንተ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡን ቀጣይ ላይ አዳዲስ ነገሮችን ይዤላችሁ እመጣለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።